ስለ ሀና አዲስ መረጃ ወጥቷል ማለት ነው። በዛሬው ቀን ሁላችሁም እባካችሁ በቻላችሁት መጠን ሸር ላይክ እያደረጋችሁ ለእህታችን ድምፅ እንሁናት። በጣም ነው የምታሳዝነው። ቀን ይወጣልኛል ያልፍልኛል ብላ ገና የወለደችውን ልጅ ጠንከር እንኳን ሳይል ጥላ በባህር ተሰዳ ተመልሳ ሳውዲ ህጋዊ ሆኜ ከምሸማቀቅ እንደ ማንኛውም ሰው እኖራለሁ ብላ አቅዳ የተሰደደችው ሀና በበረሃ ሞተች፣ አረፈች። ቀብረናት መተናል ብለው ደላሎች እንግዲህ በተናገሩት ነገር የገጠር ልጅ ባወጣው መረጃ ነው እንግዲህ ሀና ማረፏ የተሰማው። ኋላ ስለምትታወቅ አብራን የነበረችዋ ልጅ አረፈች ብሎ በተናገረው የገጠር ልጅ አሁን ያለበት ሁኔታ በጣም ነው የሚያሳዝነው። ሰውነቱ ከየት ወዴት እንደሄደ በምን አይነት ጭንቀት ውስጥ እንዳለ ስለሱም እምላችሁ ነገር አለ። ስለ ሀናም ደግሞ አዲስ መረጃ ወጥቷል። በዋሻው ውስጥ የሚኖሩት 60 ሰዎች ናቸው ተብሎ ነበር። አሁን ግን እንደተጣራው ከሆነ ትክክለኛ ከየመን ደላላ እንደተሰማው ከሆነ ከ60 በላይ በጣም ብዙ ሰዎች ናቸው የሚኖሩት። ምን አይነት ነው ኑሯቸው? ዝርዝሩን የምነግራችሁ ይሆናል። እባካችሁ እባካችሁ ከዚህ በኋላ በበረሃ ስደት ይቁም። በእውነት እኔ እስከ ዛሬ ድረስ ስደት ይቁም ብዬ አላውቅም። ማንም ሰው ወዶ የሚሰደድ የለም። ማንም ሰው አይኑን ጨፍኖ በእግር የሚጓዝ የለም። ብዙ ሰምተናል፣ በጣም ብዙ ሰምተናል። ማንኛውም ሴት በበረሃ ስትጓዝ ሳትደፈር ወንዝ የምትሻገር ሴት እንደሌለች ሰምተናል። በጣም ብዙ ተነግሯል፣ ተወርቷል። ግን እንደዚህም ሆኖ ሰው ይሰደዳል። ሰው ምርጫ ስላጣ ነው። ሀገራችን ላይ ጦርነት ነው። ተምረው ተመርቀው ዲግሪ ይዘው ማስተርስ ይዘው ስራ የለም። የመጨረሻ ምርጫቸው ስደት ነው፣ በበረሃ ነው። እና የበረሃ ስደት ቀርቶ አሁን በህጋዊ መንገድ ማለትም በፕሌን በራችሁ ብትሰደዱ በጣም አሪፍ ነው ብዬ አስባለሁ። አሁን ላይ በጣም በትንሽ ክፍያ ራሱ የሚመቻች ነገር አለ። አሁን ባለው ነገር በረራ ቢቆምም ነገር ግን በኖርማሉ ጊዜ እስከ 80 ሺህ እስከ 50 ሺህ በጣም ቀላል ትንሽ ወጪ አውጥታችሁ ከደላላ ታማረጣችሁ አይጠፋም። ስለዚህ ከዚህ በኋላ እባካችሁ በበረሃ አትሰደዱ። የዚች ሀና ነገር በጣም ብዙ ጉድ እያወጣ ይገኛል ማለት ነው። ዝርዝሩን እንግዲህ የምነግራችሁ ይሆናል። እንግዲህ ያው የገጠር ልጅ እንደዚያ ካለ በኋላ ሀና ሞተች ተብሎ ሁላችንም አልቅሰን እኔ አላሳመነኝም በወቅቱም እውነት ለመነጋገር ሀና ሞተች ሲባል ማለት ነው። ነገር ግን ምንም ማድረግ አትችሉም። ምንም ማድረግ አይቻልም። ለምን እንዴት ነው ሀና ሞታ ምንም መረጃ ሳይወጣ ልጁ የገጠር ልጅ በጣም ይታወቃል፣ እሷም ትታወቃለች። ፎቶዋ ሳትነሳ ምን ሳትል ሞተች ሲባል ሞተች ቀበርናት ሲሉ የማይሆን ነገር ነው የሆነብኝ ለእኔ ለራሴ ማለት ነው። ኦልሬዲ እንደዚህ አላሰብኩም፣ ግን ሞታ እንደዚህ አለች ምናምን ሳይሆን ሞታ ቀበርናት አይታመንም። በቃ ፍንግላለች፣ በቃ ትተዋት አይነት ነገር ነው። ቀበርናት ሲሉ እንዴት የሆነ ነገር አድርገዋት ምናምን ሞተችባቸው፣ ኦኮርስ ጥለዋት ሄዱ የሚል ነበር እምነት የነበረ። ምክንያቱም በየመን በረሃ ላይ የሰው መዓት አይደል እንዲ በየዛፉ ስር ተፈንግሎ በየመንገዱ ሰው እየረገጠው የሚሄደው። እኔ በየመን አልተሰደድኩም፣ በረሃውን አላቀውን። ቪዲዮ ግን እልፍ ቪዲዮ አይቻለሁኝ። በጣም ብዙ ስደተኞች እየተፈነገሉ እየቀሩ ማንም ሰው የሚቀብራቸው እንኳን ጨርቃቸውን እንዲሸፍን እየተደረጉ ቪዲዮ ሲቀረጹ የነበረው ማለት ነው። ዝንብ እያረፈባቸው ቀፋቸው ስንት ነገር አይተናል። ማን ነው ደግሞ የመን ወንዝ አሻጋሪ መንገደኛ ጭራሽ ቀበርን ሲሉ የማይሆን ነገር ነው። እና ይቺ ተንከራታ ለፍታ ቀን ይወጣልኛል ያልፍልኛል ብላ እንደዚህ ሆና ግን በዚያ መንገድ እንደዚህ መሞቷ በጣም ቢያሳዝነኝም ተቀብራለች በሚባለው ነገር አላመንኩም ነበረ። ታዲያ አሁን ላይ እንግዲህ ሀና እንዳለች የተረጋገጠ መረጃው ወጥቷል። ግን ገና ከነ ገጠር ልጅ ትንሽ እንደተለየች ብዙም ሳትርቅ ደላሎች ለዎቹ አስቀርተው እንደደፈሯት ነው መረጃው የወጣው ማለት ነው። ተደፍራለች። በጣም እያለቀሰች እንግዲህ እኔ ህይወት የለኝም ተስፋ የለኝም እያለች ስታለቀስ እንደነበረ የገጠር ልጅ ሳይሆን አብሮት የነበረው ጓደኛ ሰምቷል። እንደተደፈረች ያውቃሉ ማለት ነው። የገጠር ልጅ ግን አገር ቤት ከገባው በኋላ ነው የሰማሁት። ከምቦልቻ እንደደረስኩኝ ጓደኛዬ ነገረኝ፣ እኔ ግን እንደዚያ ስትል አልሰማሁትም ብሏል። እንግዲህ ቀበርናት ካሉ በኋላ ልጅቷን እንግዲህ ዋሻ ውስጥ ሄደው 4 ሰዓት ምናምን ከቆዩ በኋላ ነው የገጠር ልጅ እንግዲህ የሆነ ቪዲዮ ሰርቶ ነበረ። ከዛም እንደገና ተመልሶ ቪዲዮ ሲሰራ እሷን እየቆየን ይኸው 4 ሰዓት ሆኖናል፣ እስካሁን ድረስ አልመጣችም። ከ4 ሰዓት በኋላ ነው ደላሎቹ ቆይተው የመጡት። የዚያን ሰዓት ምን ሲመካከሩ ነበር፣ የት ዋሻ ድርሰዋት መጡ ምናምን የሚለውን ነገር እንተውና ማለት ነው። ሀና በጣም በሚያሳዝን ሁኔታ በጣም ብዙ ሴቶች ናቸው እዚያ ቦታ እየተደፈሩ ቤተሰብ ይደወልላቸዋል። አንዲት ልጅ ምንድን ያለችው እንግዲህ እህታችን
እዚያ እንደደረሰች እናውቃለን። ደላሎች ደውለውልን የለችም በህይወት ሞታለች አሉን። እባካችሁ አስከሬኗን አሳኙ ብለን ስንለምናቸው ምንም ነገር የለንም ስለሷ መረጃ ብለው አሉን። ይሄኔ እኮ የኔ እህት እኮ ትኖራለች ነው ያለችው። አንዲት እህታችን በዛሬው ቀን እንግዲህ ከምቦልቻ አገሯ ገብታለች የተባለችው ልጅ ሀናን ያየቻት ልጅ እርጉዝ ሆናባቸው ስትታመምባቸውን አውጥተው የጣሏትና የመኒዎች ያሻገሯት ማለት ነው። ይቺ ልጅ እንግዲህ እንደተናገረችው በዚያ ዋሻ ውስጥ 4 ዓመት ሊኖረችው ይቺ ልጅ ማለት ነው። እርጉዝ ሆና ከዚያ የወጣችው ልጅ 4 ዓመት ሙሉ በዚያው በዋሻ ውስጥ ትሰቃያለች። ቂጣ ትጋግራለች፣ ውሃ ትቀዳለች፣ በጣም ብዙ ነገር። በነገራችን ላይ ደላሎቹ የሚኖሩት ኑሮ በጣም የቅንጦት ኑሮ እንደሆነ ነው እየተነገረ ያለው ማለት ነው። እንደዚህ ባህርተኛው ስደተኛው ግን ደረቅ ቂጣ እየተወረወረለት እንደ ውሻ ነው የሚኖረው ኑሮ እና በዚያ ቦታ አሁን ላይ ሀና ብቻ ሳትሆን በጣም ብዙ ሴቶች ናቸው ታግተው ቤተሰቦቻቸው እንደሞቱ ነው የሚያውቁት፣ በህይወት እንደሌሉ ነው የሚያውቁት። እውነት በጣም በጣም አላቅምን እንደምንራሱ እግዚአብሔርን። በቃ ድህነት በጣም ክፉ ነው። ድህነት በጣም ቆሻሻ ነው። በጣም ክፉ ነው። ይሄ እኮ ማለት ሞት እኮ ነው። የሞት ሞት ታግታችሁ በሰው ልጅ በገዛ ወገናችሁ አንድ ቋንቋ እየተናገራችሁ አንድ አይነት ከለር አንድ አይነት ሰው 2 እግር 2 እጅ 2 አይን አፍ ምላስ ተመሳሳይ ሆናችሁ ግን አውሬ ከአውሬ ጋራ መኖር የራሳችሁ ህይወት አለ። አዎ አላችሁ። ብዙ የሚቆረቆርላችሁ ቤተሰብ አላችሁ፣ ወገን አላችሁ። ግን ወገን እንደሌለው ሰው ታፍናችሁ መኖር እንደ እውነት አላቅም ምን እንደምራሱ እና በጣም የምታሳዝነው ሀና ብቻ ሳትሆን በዚያ ውስጥ ያሉ እህቶቻችን እንዲለቀቁ ቢደረግ ሁላችንም ድምፅ ልንሆናቸው ይገባል። ስንቱ ነው የመን ከገባ በኋላ ድራሹ የጠፋ? ስንቱ ነው? የዚች ልጅ ጉድ እኮ ሌላ ጉድ እኮ ነው እያዝ እየመጣ ያለው። ስንቱ ነው ቤተሰብ ከዛሬ ነገ የሆነ ነገር እንሰማለን ወይ አስከሬን ሳያዩ ሞተ እየተባለ ባህር ላይ እኮ የተገለበጡ ሰዎች እኮ ፊታቸው እየተገለጠ እየታየ መታወቂያቸው እየተመረመረ ያለው ነገር ፎቶቸው ከውስጥ መረጃቸው እየወጣ እኮ ብዙ ሰምተናል። ባህር ላይ እንኳን እየሄዱ ደብዳቤ እየጻፉ መርከብ ሊገለበጥብን ነው እናቴ እንደዚህ ነው ጓደኝ ምናምን እያሉ እየጻፉት እንኳን እየተነበበ መታወቂያቸው ፓስፖርታቸው ኪሳቸው ውስጥ ያለው መረጃ በሙሉ እኮ እየወጣ በየመኔዎች እኮ አይተናል። መረጃዎችን አይደል እንዴ? ብዙ አይተናል። እነሱ እንኳን እንዳረፉ ቤተሰብ ተስፋ ይቆርጣል። በቃ አይመለሱም እነዚያ ሰዎች። ገባችሁ? ግን እነዚህ ልጆች ገብተው ድራሻቸው የሚጠፋ እንደዚህ ታግተው እድሜ ዘላለማቸውን ቀኝ ግዛት እየተገዙ እየሞቱ ቀን በቀን ሞትን እየተመኙ በገዛ ወገናቸው የሚኖሩ እህቶቻችን ግን በጣም ነው የሚያሳዝኑት። በጣም ነው የሚያመው። ሁሉም ሰው ሁላችሁም ለቤተሰቦቻችሁ ለማንም ሰው በተለይ ደግሞ ከሸዋ ነው እነዚህ አብዛኞቹ ስደተኞች የሸዋ ናቸው። ወሎ ሸዋ ምናምን እንደዚህ አካባቢ ናቸውና ማንም ሰው እንዳይሰደድ ብትናገሩ ጥሩ ነው። በቃ ከተሰደዱ በቃ በፕሌን ይሰደዱ። የእውነቴን ነው የምላችሁ። ብዙም አይደለም ወጪው። ታበድራችሁም ተለቀታችሁም ከየትም አምጥታችሁ በእንደዚህ በኩል ብትሰደዱ ይሻላል ብዬ አስባለሁ። እንደ የሰው ፊትም አላይም። በቃ እንደዚህ በቃ ብን ብዬ እጠፋለሁ አትበሉ። በእውነት ይያችሁ በቃ የሰው ፊት ይግረፋችሁ። ምንም አይደለም። እንደዚህ በየቀኑ ሞትን 10ሩን 67 ከዚያም በላይ ሰው እየደፈሩ ስንቱ ጤነኛ ነው? ያውታችኋል። መደፈር ብቻ እኮ አይደለም ጤናችሁ፣ ከዚያ ቀጣይ ህይወታችሁ እዚያ ዋሻ ውስጥ ለስንት ዓመት ትኖራላችሁ? ከዚያ ስትወጡ ምን አይነት ህይወት ትኖራላችሁ? ብቻ በጣም ነው የሚያመው፣ በጣም ነው የሚሰቀጥጠው። ማለት በቃ ሀገራችን ላይ ሰው ሲሰደድ አይራራም እንዴ? ሰው ሲሰደድም ጨካኝ ነው። ሲሰደድም የኛ ልጆች አውሬ ናቸው በእውነት። እኔ እንጃ። ወይ ብቻ አትቀደሙና እባካችሁ በባህር ከዚህ በኋላ የሰው ልጅ ሴት ልጅ አትሰደድ ባይነኝ እኔ በግሌ ማለት ነው። ማርያምን ብዙ ሰምተናል። ባለፈው ዓለም ሰገድ ላይ እንኳን አንድ ወንድማችን ቀርቦ በባህር ሲሰደድ የመን ድንበር ላይ 10 ምናምን ልጆች ሴቶች ኖረው የተወሰኑ እዚያ የሚያቋርጡ ልጆች የራሳችሁን ጓደኞቻችሁ ሚስቶቻችሁን ያዙ፣ ሌሎቹን ግን ስጡን ብለው ወስደው ሁሉንም ተራ በተራ ደፈሯቸው ብሎ ከዓለም ሰገድ ጋር ነው ሲያወራ የነበረው ማለት ነው። እንደ ተራ ነገር መደፈር እኮ አሁን ኖርማል ሆኗል። በቃ ኖርማል እና ከዚህ በኋላ እባካችሁ በባህል ለነገሩ ማንንም አይናገርም። መንገድ የተወሰነ ጊዜ ከሄዱ በኋላ ነው። ግን ይሄን ሁሉ ነገር ቢሰሙ ጥሩ ነው ብዬ አስባለሁኝ።
ይሄ በቴሌቪዥን ጣቢያ ነው መነገር ያለበት። በቃ ዓለም ህዝብ መስማት አለበት ይህንን ታሪክ፣ የኛ ኢትዮጵያውያንን የእርስ በርስ ጭካኔ ዓለም ማወቅ አለበት ብዬ አስባለሁ። እባካችሁ ግን ለሀና ድምፅ እንሆናት። እግዚአብሔር አምላክ በሰላም በጤና ከልጇ ጋር ያገናኛት፣ ከቤተሰቦቿ ጋር ያገናኛት። እጅግ በጣም ነው የምታሳዝነው። ከሷ በላይ ደግሞ ቤተሰቦቿ የሚያሳዝናሉ። ብቻ ሁሉም ነገር ያሳዝናል። የመጨረሻው ዘመን ላይ ደርሰናል። እነዚህ ግን ከሰው ማህፀን ወጥተው ግን እኔ ቆይ እንጃ ሰው ናቸው